ሰሜን ኮሪያ ከሩሲያና ከቻይና ጋር ግንኙነቷን ማጥበቋን ተከትሎ የደቡብ ኮሪያ የአሜሪካና የጃፓን የውጭ ጉዳይ ሚኒስትሮች በፊሊፒንስ ዋና ከተማ ማኒላ መዶለታቸው ተነግሯል። የሩሲያና የሰሜን ኮሪያ የውጭ ጉዳይ ሚኒስትሮች በበኩላቸው አሜሪካ በኮሪያ ልሳነ ምድር ትርምስ ፈጥራለች ሲሉ አሜሪካን ከሰዋታል። ወዲህም ግን የሩሲያ የጦር መርከብ በአይነቱ ልዩ የተባለ ከባድ ተኩስ መክፈቷ ሲነገር፣ ዩክሬን ደግሞ በሩሲያ ላይ የበረታ ጥቃት መፈጸሟን የተሰማው። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ከ17ኛው መቶ ክፍለ ዘመን አንስቶ የጠቢባን የአብርሆታቸው ምንጭ ልዩ ቡናና የቡና ጥበብ ነው። ታዲያ ይህን ቡና ለመቅመስ ጥበቡንም ለመማር ዝግጁ ኖት? አሃዱ ኮፊ አካዳሚ በአዲስ አበባ ትምህርትና ሥልጠና ቁጥጥር ባለሥልጣን ፈቃድ በማግኘት የረጅም ጊዜ ልምድ ባላቸው ባለሙያዎች በመታገዝ የተለያዩ የቡና አይነቶችን የመቅመስ ኮፊ ካፒንግ፣ የቡና ቆላል፣ ሮስቲንግ፣ ጣዕምን፣ ፍሬዎችን፣ መዓዛንና አሲድነትን የመለየት ጥበብ በባሬስታና አግሮ ማርኬቲንግ ዘርፎች ሥልጠና ለመስጠት ዝግጅቱን አጠናቋል። የቡና ጥራትን ለመጠበቅ የቡና አፍቃሪዎች የተለያዩ ጣዕሞችን ለማወቅ እንዲሁም አምራቾች ምርቶቻቸውን ለማሻሻል እንዲችሉ የሚረዳውን ይህንን ሥልጠና በአሃዱ ኮፊ አካዳሚ በመሰልጠን ብቁ ባለሙያ ይሁኑ። የሥልጠና ቦታው በቦሌ ጃፓን ኤምባሲ ናይል ሶርስ ሕንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። በከፋና በተራዘመ ጦርነት ውስጥ ያሉት ሩሲያና ዩክሬን ምድራቸው የእሳት ማንደጃ ምድጃ ይሉትን ሆኗል ይሏቸዋል። ዛሬ በተሰማ ዜና የዩክሬን ጦር ኃይል የሩሲያውን ሚግ 29 የጦር ጀትና የፓንሰር ኤስ1 የሚሳይል መከላከያ ጨርሶ ማውደሙን የተገለጠው። ሩሲያ እነዚያ የወደሙባት ሚግ 29 የጦር ጀቷና የፓንሲር የሚሳይል መከላከያዎቿ በዋጋ ደረጃቸው ሲገለጡ የጦር ጀቱ $25 ሚሊዮን፣ የሚሳይል መከላከያው ደግሞ $20 ሚሊዮን ናቸው። በጥቅሉም $45 ሚሊዮን ኪሳራ ገጥሟታል ከዩክሬን በትር አንጻር ሩሲያ። ጦርነት ማለት ይሄ ነው። አልሰሜን ግባ በለው አልያም ሕፃን ልጅ ለእሳት ያለቅሳልን ያስታውሷል። ዛሬ የሩሲያው የኩርስክ ግዛት ከባድ የተባለ ጦርነት እየተካሄደበት፣ የሰው ደም የሚፈስበት፣ አካል የሚጎድልበት፣ ሕይወት የሚቀጠፍበት መሆኑ አልታይ አልሰማ አላቸውና በሰው ሀብት ቅሚያና ሽሚያ ውስጣቸው የቋመጡት ኃይሎች የንጹሐንን ደም የሚያፈሱባቸው የምድሪቱ ክፍሎች ብዙዎች ናቸው። የበርካቶቹ ሀገራት ፖለቲከኞችና መሪዎችም ቢሆኑ በሐሰት ከወረሱት የተዛባ ታሪክ ተንተርሰው አንዱ አንዱን አልያም ጊዜና አጋጣሚን ያገኘው ደካማውን ሲያጠቃውና ሲገድለው የድል አድራጊነት ግርማ ሞገስ ደርበው ሲኮፈሱ ይታያሉ። የዚህ አይነቶቹ ፖለቲከኞች የሞሏት ዓለም በእውቀትና በስልጣኔ ሳይሆን የምትመራው በኃይልና ባላዋቂነት የኋሊት እየተንፏቀቀች መሆኑን አሳይቶባታል። በብስለትም በተሞክሮም የተሻሉ ናቸው የሚባልላቸው ሩሲያና ዩክሬን በያዙት ጦርነት 5ኛ ዓመታቸውን ቢጀምሩትም ለሰላምና ለጸጥታ ለመረጋጋት የተቀመጠ ልባቸው አልሰከነም። ዩክሬን በሩሲያ ኩርስክ ግዛት ዘልቃ የዚያን መሰል ጥቃትና ጥፋት ስታስመዘግብ፣ ሩሲያን በበኩሏ ከጦር መርከቧ ላይ ከባድ የተባለ ጥይት መተኮሷ ተነግሯል። የሩሲያዋ የጦር መርከብ የተኮሰችው ከባዱ ጥይቷ ደግሞ በቀጥታ የጦር ልምምድ ወቅት ከደቡባዊ ፕሊማውዝ ነው። የሩሲያ የባህር ኃይል የጦር ልምምድ የተደረገው ደግሞ በዓለም ላይ ካሉና የባህር ላይ የትራፊክ እንቅስቃሴ ይበዛባቸዋል ከሚባልለት የእንግሊዝ የውሃ መተላለፊያ ቻናል አቅራቢያ ነው። የሩሲያዋ የጦር መርከብ በዚያ መልኩ የተኮሰችው ካሊበር በእንግሊዝ ዘንድ ትልቅ ስጋትን ወልዷል ነው የተባለው። ሩሲያ በዩክሬን ቢሉ በእንግሊዝና በሌሎቹ የባልካን ቀጠና የአውሮፓ ሀገራት ላይ የያዘችው የጦርነት እቅድ በውጭ ብዙ ሲያስተቻት፣ ከሀገር ቤት ግን የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲንን የበረታ ትችትና ተቃውሞ አስነስቶባቸዋል ነው የሚባለው። በዚህ ረገድ ደግሞ የሩሲያው የቴሌቪዥን አርታኢው ቭላዲሚር ሶሎቪየቭ በከፍተኛ ደረጃ እያስጠነቀቀ ነው። ሲያልቅ አያምር ይሏል። ሩሲያ በዩክሬን የገባችበት
የገባችበት ጦርነትና ዩክሬን ለሩሲያ የምትሰጠው የአጻፋ ምላሽ ቢሉ ጥቃቷ ከቁጥጥር ውጭ ወጥቷል ነው የሚባለው። ቀድሞው ነገር ፑቲንም ቢሆኑ ያንን የዩክሬንን ጥቃት ከዚህ በኋላ ለመከላከል አይችሉም ነው የተባለው። ሩሲያ ከዩክሬን ጋር የገባችበት ጦርነት ከመራዘም አልፎ የመንዛዛቱ ነገር ይወራበታል። ከዚያም ባለፈ ሩሲያ ከሰሜን ኮሪያና ከቻይና ጋር ጥብቅ ግንኙነቷ በከፍተኛ ደረጃ ለአሜሪካ፣ ለደቡብ ኮሪያና ለጃፓን ከባድ ስጋት መጋረጡ ተገልጧል። ያንን ተከትሎም የሶስቱ ሀገራት ዲፕሎማቶች አልያም የውጭ ጉዳይ ሚኒስትሮች በፊሊፒንስ ርዕሰ ከተማ ማኒላ በጥልቅ እየዶለቱ መሆኑን የተሰማው። እባብ ለእባብ ይተያይ ካብ ለካብ ይሏል። አሜሪካ በዚያ የእስያ ቀጠና የውስጥ ጉዳይ ጣልቃ ገብነቷን የሚያሳዩባት ብዙዎች ናቸው። ወዲህ ግን አሜሪካ በሆርሙዝ የውሃ መተላለፊያ ወሽመጥ የኢራንን ኬላ ለማስከፈት እንደ ደቡብ ኮሪያና ጃፓን መሰሎቹን የጦር መርከቦቻቸውን ያዋጡ ዘንድ መጠየቋና አዎንታዊ ምላሽ ማጣቷን ተከትሎ በእነዚያ ወዳጆቹ ሀገራት ላይ ቂም መቋጠሯም አልቀረም። ታዲያ አሁን ደግሞ በእነዚያ የእስያ ቀጠና የአሜሪካ አጋር አባር ሀገራት ቻይናና ደቡብ ኮሪያ ወዲያም ሩሲያ በቻይናና በሰሜን ኮሪያ መካከል ካለው የበረታ የጠላትነት ስሌት አንጻር የዚያ ቀጠና እሳት እንዲህ ቶሎ ይበርዳል ወይም ይጠልሳል ተብሎ እንዲታሰብ አላደረገውም። በኮሪያ ልሳነ ምድር ያለው ሁሉም ነገር አሊያም ቀዝቃዛው ጦርነት ሊያበቃ የሚችለው ሁለቱ ኮሪያዎች ከተዋህዱ ብቻ ነው የሚል አቋም አለ። የዚያ የኮሪያ ልሳነ ምድር የጦርነት እሳት አሜሪካ፣ ቻይናና ሰሜን ኮሪያ ስምምነት ከፈጠሩ ብቻ ነው የሚዘጋው። እንደ አውሮፓኑ አቆጣጠር ከ1950 እስከ 1953 የተካሄደው የኮሪያ ልሳነ ምድር ጦርነት በስስ አመድ እንደተዳፈነ ምድጃ እንጂ እሳቱ ጨርሶ ያለመጥፋቱ ይታመናል። አሜሪካ በእስያ ቀጠና ደቡብ ኮሪያና ጃፓንን ስትልም በሁለቱ ሀገራት ማጀት የጦር ኃይሏን በግዙፍ መጠን ማስደፈጧ ይታወቃል። እንደ አብነትም በደቡብ ኮሪያ ከ29500 በላይና በጃፓንም ከ54000 በላይ ወታደሮች እንዳሏት ይነገራል። ያንን ተከትሎም አሜሪካ የኮሪያን ልሳነ ምድር እያናጋችና እየበጠበጠችው ስለመሆኑ ከሩሲያና ከሰሜን ኮሪያ የበረታ ክስ ቀርቦባታል። ሰሞኑን በሞስኮው ተገናኝተው በጥልቅ የዶለቱት የሰሜን ኮሪያ የውጭ ጉዳይ ሚኒስትር ቾይ ሶን ሁይ ለሩሲያዎቻቸው ሰርጌይ ላቭሮቭ ሲነግሯቸው እንዲህ ነው ያሏቸው። አሜሪካና አጋር አባሮቿ ደቡብ ኮሪያና ጃፓንን ለማለት ነው። ታዲያ እነዚያ ሀገራት ድፍን ቀጠናውን እየበጠበጡት ነውና አንድ ሊባሉ ይገባል ነው ያሏቸው። ወዲህም አሜሪካ ከኢራን ጋር የገባችበት ብርቱ ጦርነት ለሩሲያና ለቻይና አሸናፊነት ነው የሚል መረጃ ወጥቷል። ጉዳዩ በሞኝ እጀ ዘንዶ ጉድጓድ ይለካልን ነውና አሁን ጉዳዩ ለአሜሪካ ዘንዶን በካራ ይሉትና የሆነባትም ይሏታል። ይህ ሁለቱ ልዕለ ኃያላን ሀገራት የቻይናና የሩሲያ ቅንጅት በተለይም በዚህ ወቅት በሆርሙዝ የውሃ መተላለፊያዎች መጥና በባህረ ሰላጤው ቀጠና ለተከፋፈለው የአሜሪካ ኃይል የበረታ ስጋት ሆኗል ነው የሚተባለው። ወዲያም ደግሞ ሩሲያ በዩክሬን ሙሉ ኃይሏን አስገብታ በከባድ ጦርነት ውስጥ ናት። ቻይና ደግሞ በታይዋን ደሴትና በደቡብ ቻይና ባህር ጉዳይ ጦሯን ሰብቃ ቆማለች። ፈራ ተባባይ ልቧ ቢታይባትም አሜሪካ በኢራን የገባችበትን ጦርነት ሩሲያም ቱን ቻይና አበክረው ያወግዙታል፣ ይቃወሙታል። ቻይና በሆርሙዝ የውሃ መተላለፊያ ወሽመጥ መዘጋት የተነሳ ከኢራን ትገዛው የነበረው የነዳጅ ዘይትና የጋዝ ሀብት ተስተጓጉሎባታል። ሩሲያም ብትሆን ከኢራን ጋር የወታደራዊ ትብብር ውል ሳይቀር አስራለችና ኢራን የመወጋቷ ነገር አፍንጫን ሲመቱት ዓይን ያለቅሳልን ሆኖባታል። አሁን በእስያ ቀጠና ያለው ሁሉም እንቅስቃሴ ሊፈርጥ ያሞጠሞጠባጭን ሆኗል ይሉታል። ጃፓንና ቻይና በሴንካኩ አሊያም ዲያው በሚሏቸው ደሴቶች የይገባኛል ጥያቄ ለግዙፍ ጦርነት ተዘጋጅተዋል። ሩሲያና ጃፓንም በኪሪል ደሴቶች በይገባኛል ተፋጠዋል። አንድ ቀን ደግሞ የሰበቁትን ጦር መወርወራቸው የማይቀር ጉዳይ ነው። ጎዶሎ ቀን ሲጠብቁ እንጂ የጎዶሎን ቀን ሚዳቋም አዘለው ይሏል። ሰሞኑን ቻይና የቀጥታ ተኩስ የጦር ልምምድ ማድረጓን ተከትሎ ጃፓን ስጋቱ እንዳራዣት መግለጡ አይዘነጋም። የቻይናዋ ሉዩንግ 3 የጦር መርከብ በፓሲፊክ ውቅያኖስ ጠረፋማ ስፍራ በምትገኘዋ ኦኪኖቶሪ ደሴት ያሻትን ያህልና አይነት ሚሳይሎቿን እየቆጋች ውሎና ዳሯን በዚያ ማድረጓን የተሰማው የቻይናዋ የምርምር ነች የተባለችዋ መርከብ ደግሞ በአሜሪካ አርክቲክ የውሃ ክልል መጠጋቷ ተሰምቷል። በቀጣይ ቀናት ምን ሊከሰት ምን ሊያጋጥም ምን ሊሆን ይችላል በጥያቄ ያለ ጉዳይ ነው። ትንታኔ ዘገባውን ስናዘጋጅ በዋቢነት ዲፌንስ ኤክስፕረስን፣ ኢንተርናሽናል ቢዝነስ ታይምስን፣ ኮሪያ ታይምስን፣ ኤንኬ ኒውስን፣ ዴይሊ ቢስትን፣ ኤቢሲ ኒውስን፣ ዩናይትድ 24 ሚዲያን፣ ዋሽንግተን ኤግዛማይነርና ፎክስ ኒውስን ተጠቅመናል።